ሰላም ሰላም የዩቲዩብ ወዳጆቼ እንኳን ደህና መጣችሁ። ዛሬ እንግዲህ ይጠቅማችኋል ብዬ ያሰብኩት ሼር የማደርጋችሁ አዲስ ሶፋ ለመግዛት ሀሳቡ ላላችሁ ወዳጆቼ እንዲሁም ደግሞ የቆየ ሶፋችሁን ለመቀየር ያሰባችሁ የዘመኑ ተመራጭ የሆነውን የሶፋ ከለር ወይም ደግሞ ዘመን የማይሽራቸውን ጥሩ ከለሮችን ሼር አደርጋችኋለሁ። ይሄም ብቻ ሳይሆን ከለሮቹ ለየትኛው ቤት ሞር እንደሚመቹ ለምሳሌ ከእይታ አንጻር፣ ከአገልግሎት እንዲሁም ደግሞ ከሜንተናንስ አንጻር እንዲሁም ደግሞ ቻሌንጆቻቸውንም ጨምሬ አሳያችኋለሁ። እስከ መጨረሻው ከኔ ጋር እንድትቆዩ እጋብዛለሁ። በመጀመሪያ የማሳያችሁ ቶፕ ከለር ነው። ይሄ ከለር ወርም ኒውትራል ከለር ፓሌት ውስጥ ይገኛል። የብራውን እና የግሬ ከለር ቅልቅል ነው ይሄንን ከለር የሚሰጠን። የዚህ ተመሳሳይ ከለሮች ቤዥ እና ታን ናቸው። አሁን ላይ በጣም ትሬንዲ ነው፣ በብዛት ገበያ ላይ አለ። የዚህ ከለር ጥሩነቱ ቆሻሻ ይችላል፣ ብዙ አጉልቶ አያሳይም። ሌላው ደግሞ ከተለያዩ ከለሮች ጋር አክሰሰራይዝ አድርገን ማሳመር እንችላለን። ነገር ግን በደንብ አክሰሰራይዝ ማናደርገው ከሆነ በተለያዩ ከለሮች ቦሪንግ ሊሆንብን ይችላል። ሁለተኛው የማሳያችሁ የሶፋ ከለር ደግሞ አይቨሪ ነው። አይቨሪ ከክሬም እና ከኦፍ ዋይት ጋር ተመሳሳይነት አለው። ያው እነዚህን ማድረግ ትችላላችሁ። ይሄ ከለር ኒውትራል ውስጥ ነው የሚመደበው። ኤሌገንት ነው፣ ጊዜ አይሽረውም፣ ብራይት ነው። በጣም ስፔሳችን ትልቅ ያደርግልናል። በቃ ፍክት ያለ ቅልል ያለ ቤት እንዲሆን ያደርገዋል። የዚህ አይነቱን ሶፋ በምንመርጥበት ሰዓት ከማንኛውም የከለር ስኪም ጋር ማች ማድረግ እንችላለን ሳንቸገር በቀላሉ። ስታይልሽ የሆነ ማደርን ሉክ ይሰጠዋል ቤታችንን ማለት ነው። ይህንን ሶፋ ከለር ስንመርጥ ቻሌንጁ ብዬ የማስበው እንደምናውቀው ነጣ ያለ ስለሆነ ቶሎ ይቆሽሻል፣ ቶሎ የመቆሸሽ ነገሩ ይጨምራል። ስለዚህ ከፍተኛ ጽዳት ይጠይቃል ማለት ነው። ቶሎ ቶሎ መጸዳት ይኖርበታል። ሶስተኛ የማሳያችሁ ከለር ቻርኮል ነው። ከጥቁር ጋር ተቀራራቢ ነው። ጥቁር ማድረግ ትችላላችሁ። ይሄ ከለር እንደምናውቀው ዘመን የማይሽረው የማያልፍበት ሞደርን ስታይልሽ የሆነ ከለር ነው። ቆሻሻን ይደብቃል፣ አያሳይም እና ቆሻሻ ስለሚችል ገጠር አካባቢ ለምንኖር ቢዚ ለሆነ ቤት በጣም ተመራጭ ነው። ብራይት እና ኒውትራል ከሆኑ ከለሮች ጋር በደንብ ማች ያደርጋል። ትንሽ ቻሌንጂንግ የሚያደርገው ይሄ ከለር ጨለም ያለ ስለሆነ ከለሩ ቤትን ሞር የማጥበብ ነገር አለው። አራተኛ የምናየው ከለር ደግሞ ነጭ ነው። ነጭ እንደምናውቀው በጣም ብራይት ነው፣ አየር ያስገባል፣ ቤትን ሰፋ ያደርጋል፣ ንጹህ የመሆንን ስሜት ይፈጥርልናል። ይሄ ከለር ጊዜ አይሽረውም፣ ስታይልሽ ነው። ከማንኛውም የከለር ጋር ማች ማድረግ ይችላል። ነገር ግን የነጭ ሶፋ ችግሩ ደግሞ ሁላችንም እንደምናውቀው ቶሎ ነው የሚቆሽሸው፣ ቶሎ ነው የሚመነችከው። ከፍተኛ ጥንቃቄና ጽዳት ይፈልጋል። በጣም ቢዚ ለሆነ ቤት ልብሱ ወልቆ የሚታጠብ ካልሆነ በቀር አይመከርም። አምስተኛ ላይ የምናየው የሶፋ ከለር ደግሞ ኦሊቭ ግሪን ነው። ይሄ ከለር ወጣ ያለ ቢሆንም ግን ኒውትራል ከለር ፓሌት ውስጥ ነው ያለው። አሁን ላይ በጣም ትሬንድ ነው። ሞደርን ኢንቴሪየር ዲኮሬሽን ውስጥ በጣም ፖፑላር ሆኖ እናየዋለን። ቶሎ አይቆሽሽም። ከለሩ በራሱ ፒስፉል ነው፣ ካልም የሆነ ቫይቭ ያለው ነው። ይህንን ከለር ሶፋ ብንመርጥ ትንሽ ቻሌንጂንግ የሚያደርግብን ነገር ሁሉንም አይነት ከለሮች አይቀበልም። ማች የሚያደርጋቸው ከለሮች ውስን ናቸው። ስለዚህ ሞር ብራይት ከለሮች ጋር የተወሰኑ ከለሮች ጋር ነው አክሰሰራይዝ ማድረግ የምንችለው። ሌላኛው ደግሞ
ዲም ነገር ስለሆነ ከለሩ ቤትን ጨለም የማድረግ ነገር ሊኖረው ይችላል። ስድስተኛ ላይ የምናየው ግሬይ ነው። ግሬይ ታይምለስ እና ማደርን ከሚባሉ የሶፋ ከለሮች ውስጥ አንዱ ነው እና ከተለያዩ ከለሮች ጋር አክሰሰራይዝ አድርገን ማስጌጥ እንችላለን። ቆሻሻ በደንብ ይችላል። እንደ ቻሌንጅ ብዬ የማስበው በጣም ተለምዷል፣ ብዙ ሰው ቤት አለ፣ በጣም ኮመን ነው ሊያስብል ይችላል። ሌላኛው ደግሞ ግሬይ በባህሪው ቀዝቃዛ የሆነ ስሜት አለው እና ድምቅ ያለ ቫይብ ላይኖረው ይችላል። ሰባተኛ ላይ የምናየው የሶፋ ከለር ደግሞ ቴርካታ ነው። ይሄ ከለር ድምቅ ያለ አይንን የሚስብ ኢንቫይቲንግ የሆነ ቫይቭ የሚፈጥር ከለር ነው። ትሬንድ የሶፋ ከለሮች ውስጥ አንዱ ነው። ውጣ ያለ ከለር ቢኖረውም ቀልብን ይስባል። ኒውትራል ከሆኑ ከለሮች ጋር አክሰሰራይዝ አድርገን ማሳመር እንችላለን። የቦሆ ስታይል እና ረስቲክ ስታይል ለሚከተሉ ሰዎች ደግሞ በጣም ተመራጭ ከለር ነው። ቻሌንጅ ብዬ የማስበው ጥቂት ከለሮች ጋር ብቻ ነው አብሮ ማች ሊያደርግ የሚችለው። ሌላኛው ደግሞ ትንሽ ሞቅ ያለ ከለር ስለሆነ ጠበብ ያለ ቦታ ከሆነ ያለን ሞር ጠባብ ሊያስመስልብን ይችላል። ስምንተኛ ላይ የምናየው የሶፋ ከለር ደግሞ ኔቪ ብሉ ነው። ይሄ ከለር ኤሌገንት ነው፣ ታይምለስ ነው። ኮላ ያለ ቢመስልም ግን ሲታይ ያምራል። ቶሎ ቆሻሻን አያሳውቅም። ከተለያዩ ከለሮች ጋር በተለይ ነጭ ኒውትራል ከለርስ ከጎልድ ከለር ከውድ ቶን ካላቸው ከለሮች ጋር በጣም ማች ያደርጋል። ይሄ የሶፋ ከለር ለክላሲክም ለማድረን ስታይልም ይሆናል። እንደ ቻሌንጅ ብዬ የማስበው ዲም ነገር ስለሆነ ከለሩ የተወሰነ ጠቁር ያለ ከለር ሲሆን ደግሞ እንደምናውቀው ቤታችንን ጨለም የማድረግ ነገር ይኖረዋል። ያ ደግሞ የማጥበብ ባህሪ ያለው እና ጠበብ ላለ ቤት ሞር ጠበብ ያደርጋል። በስተመጨረሻ የምናየው ደግሞ የሶፋ ከለር ኮፊ ብራውን ነው፣ ወይንም ደግሞ ማንኛውም የብራውን ከለር ማለት ነው። እና እነዚህ ከለሮች ዋርም ናቸው፣ ጊዜ አያልፍባቸውም፣ ኮዚ ያደርጋሉ፣ ቆሻሻ ደግሞ ይችላሉ። በጣም የሚመከሩት ቢዚ ለሆነ ቤት የምናውቀው በጣም ይመቻሉ፣ ቆሻሻንም ስለማያሳዩ ይመቻሉ። ቻሌንጅ ብዬ የማስበው የተለመደ ከለር ስለሆነ ብራውን አክሰሰራይዝ ስናደርግ የተለያዩ ከለሮችን የሚሆነውን ከለሮች መርጠን ማድረግ ይጠበቅብናል፣ ተራ እንዳይመስል ቤታችን። ሌላኛው ደግሞ የተወሰነ ጠቆር ስለሚል አሁንም ጠበብ ያለ ቤት ላለን የተወሰነ ቤታችንን ያጠባል ማለት ነው። ውድ ተመልካቾቼ እንግዲህ እስካሁን የተለያዩ የሶፋ ከለሮችን አንዳንዶቹ ፋሽን የሆኑ ትሬንድ የሆኑ ሌሎቹ ደግሞ በቋሚነት የተለመዱ ዘመን የማያልፍባቸውን ጊዜ የማያልፍባቸው የሶፋ ከለሮችን ከነ ጥሩ ሳይዳቸው እንዲሁም ደግሞ ቻሌንጃቸውን ጨምሬ አሳይቻቸዋለሁ። በእርግጠኛነት በደንብ ዲቴይል ሀሳብ እንደምታገኙበት ተስፋ አድርጋለሁ። በተለይ ደግሞ ሶፋ ለመግዛት ሀሳቡ ላላችሁ ሰዎች በተወሰነ መልኩ ይጠቅማችኋል ብዬ አስባለሁ። እንግዲህ ቪዲዮን አይታችሁ ከወደዳችሁት ሁሌም የምታደርጉት ድጋፋችሁን ላይክ በማድረግ ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ በማስቀመጥ እንኮሬጅ እንድታደርጉኝ እየጠየኩ በሚቀጥለው በሌላ ቪዲዮ እመለሳለሁ። እስከዛ ድረስ የተባረከ ሳምንት እንዲሆንላችሁ እመኛለሁ።